በህይወታችን ላይ ለውጥ ልናመጣ የሚገባው ነገር ለምንድን ነው? አመታቶች እየተቀየሩ ነው። the same ነገር ከዛ በኋላ የእግዚአብሔር ቃል እንደሚናገረው ውጫዊ ሰውነታችሁ እለት እለት ምን እያለ እየጠፋ ይሄዳል ይላል። ውስጣዊው ሰውነታችሁ ግን እለት እለት እየታደሰ ይሄዳል። አሁን ውጫዊ ሰውነታችን አውትዋርድ ማናችን ፓሪሽድ የሆነ ነው የሚመጣው ነው የሚለው በእንግሊዘኛው ቃል your outward parish man is ምንድነው? ፓሪሽድ one inward ማናችሁ ግን renewed ይሆናል፣ ይታደሳል። የሚታደሰው ደግሞ በምናችሁ ነው? በሐሳባችሁ ነው፣ በእግዚአብሔር ቃል ነው። ሰው እንደ እግዚአብሔር ቃል ማሰብ ከቻለ በቃ ነገሩን መቀየር ይችላል። እንደ እግዚአብሔር ቃል ሐሳቡን ከሐሳቡ ጋር ማገናኘት ከቻለ ሐሳባችን የእግዚአብሔር ነገር ወደኛ እንዲመጣ ፖርት ነው ብያለሁ። ፖርት ነው ማለት ማረፊያ ነው። አየር ማረፊያ በሌለበት ቦታ ውስጥ አውሮፕላን ማረፍ አይችልም። እንደዚሁ ለዛ ነው ኢሳይያስ 55:11 ላይ ያለውን ቃል ተነጋገረን። ከአፌ የሚወጣው ቃል የምወደውን ሳያደርግ የምሻውን ሳይፈጽም በከንቱ ወደኔ በከንቱ ምን አይልም አይመለስም ይላል። ዝናብና በረዶ ምን ብሎ መሬትን ወርዶ በውስጧ ያለውን ነገር ታፈራና ታበቅል ዘንድ እንደሚያደርግ ከአፌ የወጣው ቃል ነው የሚለው። ይሄ እንደዚህ ይላቸውና ግን ይላቸዋል ምን ይላቸዋል? ሐሳቤ ከሐሳባችሁ ምን አይደለም የራቀ ነው። ሰማይ ከምድር እንዲሁ የራቀ ነው። አሁን በዚህ ዓመት ውስጥ እግዚአብሔር ሐሳብ በህይወቱ እንዲኖርለት ከፈለገ ማይንድሴቱ ላይ ነው መስራት ያለበት። ማይንድሴት ለዛ ነው ሮሜ 12 እግዚአብሔር ቃል ሲናገር በአእምሮአችሁ ምን በሉ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ። ብዙ ይሄችን ቃል ያነሷታል። ሜታሞርፎሲስ የሚል ቃል አለው ይላሉ። ሜታ ኤንድ ሞርፎሲስ ሜታ የሚለው አባቭ ማለት ነው። ሞርፎሲስ ማለት ትራንስፊግሬሽን ማለት ነው። ስሩ ፕሮሰስ መቀየር ማለት ነው። እንዲያውም አንዳንድ ሰዎች ትንሽዬ የአባጨጓሬ ትልን ወደ ቢራቢሮነት የመቀየር ሂደት ኤግ፣ ላርቫ፣ ፑፓ፣ አደልት የሚገለጥበት ፕሮሰስ ምን ይባላል? ሜታሞርፎሲስ። አሁን ሰዎች በአእምሮአቸው መታደስ ሲለውጡ ነው። ሐሳባቸው ላይ ምን ያስፈልጋል? ተሐድሶ ያስፈልጋል። ማይንድሴታችን ካልታደሰ እግዚአብሔር በእኛ ያለውን ሐሳብ መግለጥ አንችልም። እኛ ውስጥ የተቀመጠ ማንነት አለ። አሁን ብዙ ሰው ባልተቀየረ ማይንድሴት እግዚአብሔር ገንዘብ አይሰጥህም። እግዚአብሔር ገንዘብ አይሰጥህም። ልትሞት ነው ሂደህ እዛ ሰፈር ሂደህ በቃ ጭሰህ ኩላሊት ፈንድቶ ነው የሚሞተው። በተቀየረ ሪኒውድ ባደረገ ሜንታሊቲ እግዚአብሔር ግን ቪዥን ካለ ግን ቪዥን ካለ ፕሮቪዥን አለ ይላሉ። there is vision there is provision። ቪዥን ማለት ራእይ ካለ አቅርቦት አለ። የተለወጠ እይታ ያለው ሰው ነገሩን መቀየር ይችላል። እግዚአብሔርም ሊረዳህ ይመጣል። ባልተቀየረ ፕላን ባላደረከው እንደ እግዚአብሔር ሐሳብ አእምሮን ባልቃኘው ለምን ይመጣል ወደ አንተ? እግዚአብሔር አይሰጥህም። ሰይጣን ሊሰጥ ይችላል። ሰይጣን ደግሞ ብሌሲንግ አይደለም እርግማን ነው። አሁን በዚህ ዓመት ላይ ሰዎች ለምን መቀየር ያስፈልጋቸዋል? ከእግዚአብሔር ምህረት ዘመናትን በምህረቱ ምን አደረገ? አቀናጀ ይላል። ምህረት ካለ ምን አለ ማለት ነው? ዘመናት ተሰጥቶናል። ላስት ይር ላይ እኮ ብዙ ሰዎች ሙተዋል እኮ። ያላለፉ ሰዎች አሉ እኮ። ጳጉሜ ላይ የሞተች ልጅ አቃሉ ያላለፉ ሰዎች አሉ። ዋይ እኛ ውስጥ እግዚአብሔር ይሄንን ነገር ሰጥቶን ለምንድን ነው እድሜ የተሰጠን? ለመብላት፣ ለመጠጣት፣ ለመተኛት አይደለም። እኛ ውስጥ እግዚአብሔር ምን አለው? ቪዥን አለው፣ ፐርፐዝ አለው። እኛ ውስጥ የተቀመጠ አቅም አለ፣ ፖቴንሻል አለ። ለዛ ነው ኤርሚያስ መጽሐፍ ላይ ቁጥር 1:3 ላይ ምን ይላል? በሆድ ሳለህ አውቄአለሁ፣ በእናትህ ማህፀን ለአሕዛብና ለነገስታት ምን እንድትሆን ነብይ አድርግ። I will make you nations and kingdom a prophet። ይሄ ሰውዬ ፐርፐዝ አለው። ጳውሎስ በእናቴ ምን ማህፀን
ሐዋርያ ልሆን አስቀድሞ የጠራኝ ይላል። ዛሬ አንድ ሰው ነገሩ ፕላን አለ ማለት ነው። ማይልስ ሞንሮ ምን ይላል? ስለ understanding the purpose or understanding the vision or the purpose የሚለው መጽሐፉ ላይ ድሮ ያነበብኩት ላይ አንድ ነገር ሲያወራ ሰምቻለሁ። አካባቢያችን ላይ ካሉ ትልልቅ የሀብት ስፍራዎች ደቡብ አፍሪካ ውስጥ ካለ ትልቅ የሀብት መገኛ የዳይመንድ ማዕደን አካባቢያችን ላይ ከሚገኝ ይሄ አሜን ሳውዲ አረቢያ ውስጥ ያለ የነዳጅ ቦቲ ድፍድፍ አካባቢያችን ባለ ቤተክርስቲያን ያለ መቃብር ስፍራ ሀብቱ ትልቅ ነው ይላል። ለምን? እነዛ ቦታዎች ያልተጨረሱ ሀብቶች ያልተሰሩ ሰዎች ኃይላቸውን ራእያቸውን ቪዥናቸውን ፐርፐዛቸውን ሳይገልጡ ሞተዋል። አያችሁ አሁን እግዚአብሔር እርሜ ሰጥቶናል። እኛ ውስጥ የሆነ የተቀመጠ ነገር አለ። አሜን። እኛ ውስጥ የሆነ ነገር እየቀረ እግዚአብሔር ያስቀመጠ ያንን ነገር መግለጥ አለብን። ያንን ነገር ለመግለጥ ደግሞ ምናችንን ማወቅ አለብን? እኛ ውስጥ የተቀመጠውን ሐሳባችንን መቀየር አለብን። ሐሳባችን ሲቀየር ምን ይባላል? think locally I mean act locally think globally የሚባል ነገር አለ። እንደ ሰፈር ሰው ተራመድ፣ እንደ ዩኒቨርሳል ሰው ግን አስብ። እዚህ ምድር ላይ የመጣችሁት ከሆነ ፐርፐዝና ቪዥን ጋር ነው የመጣችሁት። ያንን ፐርፐዝና ቪዥን ደግሞ እግዚአብሔር ሰጥቷቸዋል። ሜከር አለን። ለምሳሌ የዚህ ውሃ ሜከር አለው፣ ፈጣሪ አለው። እኛ ደግሞ ፈጣሪ አለን። ብዙ ጊዜ እኛ ሀገር ታውቃላችሁ በትሬንድ ኢረር ነው አብዛኛው ላይ ይሄንን ነገር የሚፈተው አበላሽተውብህ አቃጥለውት ነው ባንተ እንትን ተምረውበት ነው ከዛ በኋላ የሚሰጡ። ብዙ ጊዜ ማኑፋክቸሪንግ የሚል ቃል አለ። ማን ኤንድ ፋክተሪ ከሚል ቃል ይመጣል። ማኑፋክቸሪንግ ማለት ማኑዋል ከሚል ጋር ይያያዛል። እስቲ ማኑዋል በሉ እስቲ። ማኑዋል ማለት ምን ማለት ነው? ጋይድ የምትደረጉበት ነገር ነው። አሁን ለምሳሌ መኪና ሲገዙ ማኑዋሉን ካወቃችሁ መካኒክ ጋር መሄድም አይጠበቃችሁም። ፎር ሎንግ ታይም ያለ መካኒክ ያለ እንትን በስነ ስርዓት ፕሮፐርሊ ትጠቀማላችሁ። ይሆናል አይሆንም? አሁን እኛ ሀገር ትልቁ ሳይንቲስት ምንድነው? ኮምፒውተር ውስጥ አካረገ አጥፋውና አብራው ይባላል። ስልኩ ምን አረገ? ስታከር አጥፋውና አብራው ከዛ ይሰራል። አያችሁ እንትኑን የፋክተሪውን የማኑፋክቸሪውን ማኑዋል ስላላወቅን ሰው የሚባለው ሰው ደግሞ ሜከር አለው። አሜን። ያ ሜከሩ ደግሞ የኛን ነገር አንደርስታንድ እንድናደርግ የሰጠን ደግሞ መጽሐፍ ቅዱስ ይባላል። ሰዎች ላይፋቸው ላይ ለምንድነው ደስተኛ የማይሆኑት? ለምንድነው ህይወታቸው ላይ ስኬት ያለው ሲባል እንደ ቃሉ እንደ ሐሳቡ አይኖሩም። ሐሳባቸው ከሐሳቡ ጋር አይደለም። ሰዋት እግዚአብሔር ለሰጠህ ፐርፐዝ እየኖርክ አይደለም። ለሰጠህ ፐርፐዝ እየኖርክ ካልሆነ በምን ያረክ ነው? ጊዜ እየቆጠርክ ታይም ዌስት ያረክ ነው። ኢያሱን እኮ ነገረው እግዚአብሔር መጣና ምን አለው? የዚህን የሕግ መጽሐፍ ታደርገውና ትፈጽመው ዘንድ በቀንም በማታም ምን በለው አስበው፣ ቃሉን ከአፍህ አትለየው፣ የምታደርገው ነገር ሁሉ ይከናወንልሃል። ይከናወንልሃል የሚለው ቃል የግሪኩ ቃል ፓራክ የሚል ቃል አለ። ፓራክ ማለት ወይም ፕሮስፔሪቲ ማለት ብሬክ ስሩ ማለት ነው፣ ጥርመሳ ማለት ነው። አያችሁ ከሙሴ ጋር ነኝ ብሎት ግን ከሙሴ ጋር የነበርኩት ያ ባህር ስከፍል የነበረው ሰማይ ስቀድ የነበረው ግብፃያኖችን በቸነፈር በተለያየ አይነት ነገር አሸንፍ የመጣሁት እኔ ካንተ ጋር እንደሆን ድል እንድታደርግ ማይንድሴትህ ይስተካከል። ማይንድሴት እንዴት ነው የሚስተካከለው ሲባል እይታህን ቀይር። የዚህን የሕግ መጽሐፍ ከአፍህ አትለይ። አለይም ብሉ እስቲ። አሁን ብዙ ሰው የሚያወራው ነገር የእግዚአብሔርን ቃል አይደለም፣ የሰዎችን ቃል ነው። የሰዎችን ቃል ስትሰማ፣ የስንፍናን ቃል ስትሰማ፣ የውሸትን ቃል ስትሰማ፣
የድህነትን ቃል ስትሰማ አንተን እየሰማ ነው። ባይዘዌ እምነት ከምንድን ነው? መስማት ከምን ቃል ነው? አለማመንም ከማን ነው? ከሰይጣን ቃል ነው። አያችሁ፣ የምትሰሙት ነገር የምታዩት ነገር እናንተን ይወርሳችኋል። በአዲስ ዓመት ለመምረጥ ዝግጁ ናችሁ ወይ? መናገር የሚለው ቃል ባለፈው ነካክቻለሁ። ሁለት ወይ ነው ያለው። አንደኛ ፖዚቲቭ ኮንፌሽን ነው የሚለው። ፖዚቲቭ ኮንፌሽን እና ኔጌቲቭ ኮንፌሽን ሆሞሎጂያ ከሚል የግሪክ ቃል ነው የመጣው። ኔጌቲቭ ኮንፌሽን ወይም ኔጌቲቭ ንግግር ማለት አንደኛው ሪፔንት ማድረግ ማለት ነው። ከናንተ መካከል ምን ያደረገ ኃጢያቱን የተናዘዘ አክኖሌጅ፣ እኔ እንዲህ አላደርግም ብሎ አክኖሌጅ ለሰጠ ሰው ማለት ነው። ሁለተኛው ሰው ምን አይነት ሰው ነው? እግዚአብሔር ያለኝን እናገራለሁ ያለ ሰው ማለት ነው። ሆሞሎጂያ ማለት ኦሪጂናል የግሪኩ ትርጉም say something agreed with God። እስቲ እግዚአብሔር ያለውን በሉ አብሬ እናገራለሁ እደግመዋለሁ ማለት ነው። መናገር ማለት ነገሮችን ተመልሰህ መናገር ማለት ነው። ስቅኤልን ወሰደው፣ በደረቁ አጥንቶች መካከል አሳየው። ምን ታያለ አለው? የደረቁ አጥንቶች። በል እንዲህ ብለህ ትንቢትን ተናገር። እናንተ የደረቃችሁ አጥንቶች ሆይ በሕይወት ትኖራላችሁ፣ ስጋም አገባባችኋለሁ፣ ቁርበትም አለብሳችኋለሁ፣ እስትንፋስም አስገባባችኋለሁ፣ ታላቅም ሰራዊት ትሆናላችሁ ብለህ ትንቢትን ተናገር። ሮሜ 3 ላይ እግዚአብሔር ቃል ሲናገር ማንም ትንቢትን የሚናገር እንደ እምነቱ መጠን ይናገር። anyone who speak the word of God, he speak like an oracle of God ማለት ነው። ማንም የሚናገር እንደ አፉ ቃል ይናገር፣ እንደ እግዚአብሔር አፍ ይናገር። ብዙ ሰው የሚናገረውን አያውቅም፣ የሚሰማውን አያውቅም። ከዛ በኋላ ሪዛልቱን ደግሞ ተዘበራረቀ። ያንዳንዷ ፍሬማችን ከተስተካከለች አሁን አይ ቲንክ ስንተኛው ቀን ነው? አሁን ስንት? 8ኛው ቀን ነው። 8 ቁጥር እንደው የአዲስ ጅማሬ ቁጥር ነው። አያችሁ፣ በእያንዳንዱ ቀን ላይ የምታወራውን የምታስበውን ማይንድህን ኮንትሮል ካረክ አበቃ። ጌታ ኢየሱስ ምን ብሏል? ከምታዩት ከምሰሙት ምን በሉ ተጠበቁ። ዋይ የምሰማው ነገር የምታየው ነገር አንተ ውስጥ ያለውን ይወልዳል። አንተ ውስጥ ያለው ነገር አሁን ብዙ ሰው ፕሮፌቲክ ነገር ኤክሰርሳይዝ ማድረግ አይፈልግም። ስለማይፈልግ አይም መልአክ ማየት ከፈለጋችሁ ስለ መልአክ የተጻፉ የባይብል ቨርሶችን ገብተህ አጥና። ለምን? የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል መንፈስ ነው። የነቢያትን መጽሐፍ አያጠናም ሰው። የነቢያትን መጽሐፍ ስታጠና የነቢያትን መንፈስ እየተካፈልክ ነው። ፕሪንሲፕል ቃሌ መንፈስ ነው፣ ሕይወት ነው። አየህ፣ ቃሉን እየተካፈልክ ነው፣ መንፈስን እየተካፈልክ ነው። እግዚአብሔር ካንተ ጋር መሆኑን እያወቅክ ነው። ስፒሪትን እየተካፈልክ ነው። ለምንድን ነው በፖርኖግራፊ ገብቻለሁ ብሎ አጋንንት የሚጮህ? በማየት በመስማት ስፒሪት ትራንስፈር ይሆናል። በእግዚአብሔር ቃልም ስፒሪት ያልፋል። ዛሬ አንድ ሰው ሐሳቡ ይቀር፣ ነገሩ ይቀር፣ በዚህ ዓመት ላይ ተጽዕኖ መፍጠር የሚፈልግ ሰው ነው እኔ የማረገው። የመከናወን ዓመት ተብሎ ይታወጃል። የሆነ ነጭ ልብስ ለብሳሉ፣ ጧፍ ያበራሉ፣ ይደነሳል ምናምን። ከዛ በኋላ የመከናወን ዓመትን ይለጥፈዋል ቤቱ። ከዛ ግን አዲግ ያደርገው ማያስበው። ዘዳግም 8 ላይ ግን ዘዳግም 6 ላይ ግን አይታችሁታል። እስራኤል ሆይ እግዚአብሔር አምላክህ አንድ ነው። ደግሞ አምላክህን ምን በል ትፈራና ታመልከው ዘንድ ቤት ቃሉን ሕጉን በምን በጉበንህ ኢትስ ፕሪንሲፕል። ቀና ስትል የሞገስ ዓመት የሚለው መኪና ላይ ታየዋል። yes I'm highly favored ቤት ላይ ታየዋል፣ ፍሪጅ ላይ ታየዋል፣ ቤት መቃል ላይ እጅ ላይ ግንባር ላይ ሰረው
which is ምን ማለት ነው ፐርፐዝ አለው የሆነ ቴሌቪዥን ላይ ባለፈው በቃ ረጅም ሰዓት የሆነ የብልጽግና መዝሙር ሰማሁ በቃ እንደዚህ በቃ ስኬት ነው ምናምን አናሱ ዘመርኩት እኔ ራሴ ብቻዬን እየሄድኩኝ ማለት ነው መዝሙር መስሎኛል ለምን ሰብኮንሺየስ ማይንዴ ላይ አስከብተውብኛል አራሜ ለምን ስትሉ የምሰሙት ነገር እናንተ ውስጥ ይገባል ቢራ ፋብሪካዎች ስማርት ናቸው ቃና ላይ ወይ የሆነ ቴሌቪዥን ላይ እየደጋገመ እንድትሰማ ያደርጋል እንትና እስከዛ ገብተህ ቢሮ የሆነ ቦታ ላይ እንትን ቢራ ብለህ ታዛለህ አእምሮ ላይ ስለውብሃል አየህ የምታየውን የምሰማውን ነገር ካልወሰንክ እግዚአብሔር ባንተ ህይወት ላይ አይገልጥም የማየውን ነገር ብሎ የማስበውን ነገር የኔ ማይንድ መምረጥ አለበት እሺ ቆይ ላሳያችሁ ያዕቆብ ተገለጠልኝ አለ መልአኩ አይደል ያዕቆብ ከተገለጠለት በኋላ መልአኩ ምንድነው ያለው ላባ ያንተን ነገር ምን እንዲለው ነቁጣ ከወለዱ ትወስዳለህ አለው የወሰዱትን አሁን ላባ ምን ማድረግ አለበት ስማርት ሆነ ጥቂቶች ናቸው ነቁጣ ያሉት ሲዳቀሉ ነቁጣ ያሉት ሰዎች በጎቹና ከብቶቹ ትንሽ ነው የሚሆኑት በአቨሬጅ እነዚህን ነገር እንዲከናወንላችሁ ከፈለጋችሁ አንድ ነገር አድርጉ ሲባል ሰማይ አንድ መልእክት ሰጠው ሽምልምሌ ስራና ውሃ የሚጠጡበት ቦታ ላይ ሽምልምሌውን አስቀምጠው አምሮታቸው ይሳባል አያችሁ ሲመጡ ሲጠጡ ሲያዩት አምሮታቸው ሲወልዱ እንዳለ ነቁጣ ይሄ ቃል is principle በዚህ አመት ፕላን ያለ ሰውዬ ለቤት ለጥፋ እግዚአብሔር ባንተ ሊሰራ ያለው ነገር ለጥፍ አገባለው እግዚአብሔር ታገቢያለሽ ብሎኛል ግን እግዚአብሔር በነብይ እንትናም ነግሮኛል ቬሎ ራስሽ ላይ ያለው ብሎኛል ግን ምንም ጠብ ያለ ነገር የለም ምን የምሰማው ነገር ሁሉ ሌላ ነው ጌታ የሚናገረኝ ሌላ ነው ምናምን ምትይ ከሆነ በቃ አይሆንም ሰው በልቡ አምኖ በአፉ መስክሮ ይድናል is principle በልብህና አንደበትህ አንድ ካልሆነ መከናወን ወደ ህይወትህ አይመጣም እኔ ቪዲዮ ማስቀርሰው ኔሽን እንደሚሰማኝ አውቃለሁ ዛሬ የምሰራውን ነገር አውቃለሁ እየሰራው ነው day 1 ሱፍ እንደሌላው ምናም ጎፈር ያርጊ ሱፍ ለብሼ ምናም ማድረግ ይችላል አይደለም every ነገር is a vision ኔጌቲቭ ስቴሽን እንከፍታለን ሜጋ ቸርች ይኖረናል በቃ በጣም እርግጠኛ ሆኜ ነው የምነግራችሁ አይ ኖ ያየሁትን ነገር መሬት አወርደዋለሁ ካየሁት ነገር ጋር መስማማት ነው የሚጠበቀው ሪዛልቱ የሚታየው እነዚህ ዋዶ ወንበሮች አይነግሩኝም እኔ ውስጥ ያለውን ትልቅነት እኔ ውስጥ ያለውን የታየውን ቪዥን አይነግሩኝም እኔ ውስጥ ያለውን ትልቅነት የሚነግረኝ የእግዚአብሔር ቃል ነው ለዛ ነው ደካማው ምን ይበላል ብርቱ ነኝ ይበል አሁን የምታዩት ነገር ነው በዚህ አመት ላይ ምን ታያላችሁ አሜን ምን ታያለ ተባለ አይደል ማነው ስሙን ኤርሚያስ የለውዝ በትር አደርገው ዘንድ ከቃሌ በኋላ እተጋለሁ አሁን የሚያዩ ሰዎች ያስፈልጋል ማለት ነው በቢዝነሳችሁ በኑሯችሁ በፕላናችሁ የሆነ የሚያዩ ሰዎች አሉ እግዚአብሔር ካንተ ጋር ይሮጣል እግዚአብሔር ካንተ ጋር ይሰራል የምታየው ነገር ፕሮሰስ ለማድረግ ምን ታያለህ ማለት ምን ታስባለህ እና ጢሞቴዎስ አንድ መልእክት ጻፈለት የኢየሱስ ደቀ መዝሙር ነው he is one of the
ቤስት ዲሳይፕል እንደዚህ ብሎ ጻፈለት። በቃ የሚያልፍበት ነገር እኔ የምሰማው ነገር ትክክል አይደለም፣ ምን ባረግ ይሻለኛል? ጢሞቴዎስ 1:14 ላይ እግዚአብሔር ቃል እንደዚህ ይላል ቁጥር 15 በትንቢት ከሽማግሌዎች እጅ በመጫን የተሰጠህን በአንተ ያለውን የጸጋ ስጦታ ቸል አትበል። ብዙ ሰው ቲዮሎጂ ሲገባ ነብይነቱን ይጠላል። እኔ ባይዘው ቲዮሎጂ ተማሪ ነኝ፣ አጠናለሁ። ስቲል ቲዮሎጂያኖችን ፈልጌ እማራለሁ። ጆን ማካርቲን እኔ ቁጭ ብዬ እማራለሁ። ሶሊቲ ቲዮሎጂያን ግን እንቋይ ምናምን ብዬ አላወራም። እንደዚህ የሚባል ሳይንስ የለም። ቢብሊካል ነው። ፕሮፌሲዝ ቢብሊካል ነው። በደንብ አድርጌ አንደኛ ቆሮንቶስን ሮሜ 12ን አውቃለሁ። ኒውማቶሎጂ የሚባል ትምህርት ተምሬያለሁ። ፕሮፌሲን ዲናይ ላደርግ አልችልም። አንተ አልደረስክበትም፣ የራስ ጉዳይ ነው። እኔ ግን I feel it ያየሁትን የዳሰስኩትን ነገር አለ። በፕሮፌሲ የሰዎች ላይፍ ሲቀየር አውቃለሁ። እኔ ራሱ የፕሮፌሲ ውጤት ነኝ። ጋንጫሼ ቸርች ስገባ ነው ጠርታ ትንቢት ነግራኝ ሴትየዋ ህይወቴ የተቀየረው። አገልጋይ የሆንኩት ዛሬ የሆንኩት በፕሮፌሲ ነው። አሜን። ትንቢትህን አትጣላሉ። ዛሬ ትንቢታችሁን አንሱ። እግዚአብሔር የተናገራችሁን ነገር አንሱ። በኢየሱስ ስም ማንሳት ይሁንላችሁ። እግዚአብሔር ያየላችሁን ነገር ፕሮሰስ ታደርጋላችሁ፣ ትወርሳላችሁ። የእናንተን ነገር ማግኘት ትሆናላችሁ። በትንቢት ከሽማግሌዎች እጅ በመጫን የተሰጠን በአንተ ላይ ያለውን የጸጋ ስጦታ ቸል አትበል። ቸል ኔግሊጀንት አትሁን። ማደግህ ዋው ቮይስ ሰማኔ የመጀመሪያ ጊዜ ቮይስ የሰማሁት ቃል የት እንዳለች እንኳን አላውቅም ነበር። ማደግህ በነገር ሁሉ እንዲገለጥ ይህንን አስብ፣ ይህንንም አዝወትር ይልና ዝቅ ብሎ መልካም የሆነውን የእምነት ገድል ተጋደል። fight a good fight of faith አድርግ። የተነገረህን ነገር ማሰብ አለብህ ማለት ነው። እግዚአብሔር የገባልህን ኪዳን እሱን ይዘህ መጸለይ አለብህ። በሱ ኪዳን መናገር አለብህ። እሱን ኪዳን ከእግዚአብሔር ጋር ማድረግ አለብህ። እኔ ይሄ ነኝ ብለህ ተናገር። fight of a good fight of faith መልካም የሆነውን የእምነት ገድል መጋደል ማለት ምን ማለት ነው? ታመህ ከሆነ ኢሳይያስ 53 ቁጥር 3 ላይ ያለውን ቃል ይዘህ ስቲክ ማድረግ። በመገረፉ ቁስል ተፈውሻለሁ። by his stripes I were healed። በሚቀጥለው ዓመት በአሁኑ በገባውበት ዓለም ስኬት የኔ ፖርሽን ነው ካልክ ስለ ስኬት ያለህን ሐሳብ ማይንድሴትህን አድርገው። same birds fly together የሚባል ነገር አለ። አንዳንድ ሰዎች ሲያገኙህ የከሸፈ ሐሳብ ያወሩሃል ምናምን። በቃ አሁን እኔ ተስፋ የሚያስቆርጥ ኔጌቲቭ ሐሳብ ያላቸው ሚዲያዎች አልሰማም። ለምን ያረ the point is ምንድን ነው? እኔም ሰማው ሆፕ ነው ሰማው። እኔም ሰማው እግዚአብሔርን ቃል ነው ሰማው። ትሆናለህ፣ ትደርስበታለህ የተባልኩትን ነገር ነው የማየውን ነገር እንዴት እንደምወርስ የሚያወሩኝን ሰዎች ነው የምሰማው። አሉ ምንም ሳይሰሩ ቁጭ ብለው ክሪቲሳይዝ የሚያደርጉ ሰዎች አሉ። I don't hear them። አልሰማቸውም። ብሎክ ነው ማረጋቸው። አልሰማቸውም። ዋይ አእምሮ ውስጥ ፖይዝን ነው የሚያስገቡብኝ። አእምሮ ውስጥ ስንፍና ነው የሚያስገቡብኝ። ስለማንም ዊክነስ አልሰማም፣ ልሰማ አልፈልግም፣ አልፈቅድለትም። I don't care what he did። እኔ የምፈልገው እንዴት እግዚአብሔር ወዳየልኝ ነገር ላይ መሄድ እንደሚገባኝ መሄድ ነው። do you think ሰዎች በህይወታችሁ ላይ
ሐሳባችሁ ካልቀየራችሁ ሐሳባችሁን ያልቀየሩ ሰዎች ጋር ነው የምትገናኙት። ድሮ አሁን ጓደኞቼ ጨሰታሞች ናቸው። በቃ ጓደኞቼ አሁን እነዛ ጓደኞቼ የሉም። በቃ ናፍቄያቸው ጓደኞቼ ጋር ሲሄድ እንኳን እነሱ ጋር መቀመጥ ራሴን ያመኛል። የሚያወሩት ሐሳብ ይረብሸኛል። እወዳቸዋለሁ፣ አልንቃቸው፣ ምን አላቸው ጓደኞች ግን አንስማማም፣ ማቻ እናደርግ። ሐሳብ የምትቀይሩበት ለዛ ነው ቆላስያስ ላይ ይሄን ክፍል ልንገራችሁ ያንጨርስ። ቆላስያስ 3:2 ላይ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀመጠ፣ ባለበት በላይ ያለውን አስቡ፣ በላይ ያለውን እሹ። አሁን በሰማያዊ ስፍራ በአብ ቀኝ በክርስቶስ ምን ብላችኋል? ተቀምጣችኋል። you are seated in the heavenly place። መዝሙር 16 ላይ ቁጥር 11 ላይ ምን ይላል? ከፊትህ ጋር ደስታን አጠገብከኝ፣ በአብ ቀኝ የዘላለም ፍስሐ አለ። joy is my portion። አሜን። አይዞይ አንድ እግዚአብሔር ሰው ምን ይላል? እኔ በቃ ሰይጣን አስደንግጬ ማባረረው ከህይወቴ ስስቅ ብቻ። ጳውሎስ ምን አለ? በጌታ ምን ይበላችሁ። አሜን። እንቀጥለዋለን ትምህርቱን። ወዳችሁታል፣ ታጨበጭባላችሁ፣ ትነሳላችሁ። ክብር ላይ ኢየሱስ ይሁን። እንጸልያለን። እስቲ እግዚአብሔር ከኔ ጋር ነው ብሉ። ቪዥናችሁን ጻፉ። የምትፈልጉትን ነገር ቤታችሁ ስትገቡ እግዚአብሔር በእናንተ ያስቀመጠውን ነገር አስቀምጡ። ሁሉን ነገር ደግሞ እግዚአብሔር ትንቢት ነብይ ይናገራል ብላችሁ አትስቡ። አንዳንድ ሰዎች አሉ ምን ልስራ እያሉ የሚመጡ ሰዎች። ትንቢት ኮንፈርሜሽን ነው ብሉስ። ዮሐንስ ራእይ ላይ ምን ይላል? የክርስቶስ የትንቢት መንፈስ የክርስቶስ ኢየሱስ ምስክር ነው ይላል። The spirit of prophecy is the testimony of Jesus Christ። እናንተ ውስጥ እግዚአብሔር ያስቀምጠው ነገር አለ። መፈለግና ማድረግን በሰው ልብ እግዚአብሔር ያስቀምጠዋል። የምትፈልገው ነገር ካለ እውነታን እግዚአብሔር እየተናገረ ነው። በዛ ዲዛይር አንተ ውስጥ እያስቀመጠ ነው። ይሄ ማለት ኢንማቹር ያልሆነ ለስት አይደለም። ይሄ በቃ ዝም ብሎ ያልሆነ ነገር አይደለም። እግዚአብሔር በእናንተ ውስጥ በዚህ ዓመት ውስጥ ያስቀመጠው ነገር አለ። ድራይቭ አድርጉት ብራዘር። መጨረሻ ስኩዌር ሸሚዝ አዝነህ ነው የመጣኸው፣ ዲስአፖይንት ሆነህ ነው የመጣኸው። መድረክ ላይ ሆኜ ና ወደዚህ ያልኩት ያንተ ሐዘን እንዴት ትግባባ? እንዴት ከመንፈስ ቅዱስ ጋር እንዴት ትግባባ? እንዴት ከእግዚአብሔር ህልውና ጋር እንዴት ትጀምር? እውነት ነው የምለው። do you think አሁን እግዚአብሔር እንደተናገረ ገባ? ቶሎ መዝሙሩ አልቆ መጥቶ እኔ ጋር ነው መናገር ያለበት ዛሬ ያልክ ነው የመጣው። እግዚአብሔር ግን በመዝሙሩ እያወራ ነበር። አንድ ነገር ልንገርህ፣ እግዚአብሔር I see heaviness፣ ልብ ላይ heaviness ያለው heavy በቃ ማለት በቃ ልብህ ከብዶብሃል። እግዚአብሔር አምላክ ልብህን ይቀይረዋል። አሜን። ነገሮች ተላልፈው ይሰጥዋል። አሜን። እጅ ላይ ብዕር ያለው እግዚአብሔር I don't know ምን እንደምሰራ አላውቅም፣ ግን የምትጽፋቸው ነገሮች ይኖራሉ። ማምር ነኝ። ዋው! እግዚአብሔር ነገሮችን መቀየር ጀመረ። አሜን። ይሄ የተዘጋ ኬላየው ገደባየው for 11 years ነገርህ ተዘግቶ ነው ማየው። ፕሮግረስ አልሆንክም። እግዚአብሔር ይሄንን ፕሮግረስ ያላደረክበትን ወይ አነሳልህ። አሜን። ማስተርስ ትምህርት ተምራል አልተማርክም? ጀምሬ ተኩ የሆነ ሰዓት ነው ማስተርስ ትምህርት በርስ ይከፈትልሃል። አሜን። ብቸኝነት ካንተ መንገድ ላይ ተነሳ። አሜን። ምለው ገብቷል? ገብቶኛል። በቃ እሱን እያሳደደብህ እየተበላሸብህ ያለው ነገር አየው። that's ከናት ሳይድ ያለ ስፒሪት ነው። ያ ስፒሪት ያንተን ላይፍ መጥቶ መስዳፕ ያረገ ነው። በተስፋ እንድትቆረጥ መቁረጥ እንድትሞላ ያደረገ ያለ ነው።
እግዚአብሔር ያንን ስፒሪት አፈረሰልህ። አሜን። 1 2 3 4 5 6 7 8 9 10 11 12 ቁጥር አየሁ። ምንድነው ፋሚሊዎች ጋር ስንት ኦልሞስት መጀመሪያ 1 2 3 4 5 6 7 8 ቁጥር አየሁ። ከዛ ለብቻው ደግሞ ስንት ናችሁ? 11 ነን እኛ አባትና እናት ጋር 11 ነን። 11 አንድ ልጅ አለ የሞተ 12 ናችሁ። እግዚአብሔር ያንን ከፋሚሊ የሚመጣ መርገምን አፈረሰልህ። አሜን አሜን። እንደዚህ ግቢ ከፍተ ስገባ ቤቱ የጭቃ ቤት ሆኖ እንደዚህ ኤል ሚገር ጀምር ቤት አለ። ሰንሰል ዛፍ ነገር አለ አይደል? ሰንሰል ያለበት ግቢ ቤት አገኘሁ። ይሄ ሰፊ ግቢ ይሄ ማን ነው ቤት? የኛ ቤት ነው። እዛ ቤት ውስጥ እግዚአብሔር መርገንን አፈረሰ። አሜን። እግር ላይ የተቀመጠ በሽታየው። አሜን። እግር ላይ ጉልበት ላይ የተቀመጠን ስፒሪት እግዚአብሔር አፈረሰ። ያንን ቤት አታክ የሚያደርግ የእስልምና መንፈስ ያለው ያንን ስፒሪት እግዚአብሔር አፈረሰ። አሜን። ወገብ ላይ የሚወረወረበት ተጽዕኖ አየሁ። እግዚአብሔር ፈውስ አደረገ። ከዚህ በኋላ እጂ ላይ ዶክመንቶች ሲመጡ አየሁ። አሜን አሜን። የትምህርት እድል ሲከፈትልህ አየሁ። አሜን። ማኔጅመንት ትምህርት ስትማር አየሁ። አሜን። እግዚአብሔር ነገሮችን ሲቀይር አየሁ። አሜን። በዚህ ሳምንት የአንተ ፕሮሞሽን መገለጥ ጀመረ። አሜን። ህልሞችህ መነሳት ጀመሩ። አሜን። አንድ ጥቁር ደመና ካንተ ላይ ሲነሳ አየሁ። አሜን። በጌታ በኢየሱስ ስም ካንተ ላይ አዲስ ምዕራፍ ተከፍቷል። አሜን